ጤና ይስጥልን የተወደዳችሁ እንደምን አላችሁ? የዓለም እግር ኳስ ዋንጫ እንደቀጠለ ነው። በመጀመሪያዎቹ ቀናት የምድቡ የመጀመሪያው ጨዋታ ብሔራዊ ቡድኖች እያከናወኑ ይገኛሉ። በስፋት እየተነሱ ያሉ ዝርዝር ጉዳዮች አሉ። ከዓለም ዋንጫ ጋር በተያያዘ ትናንትና አስገራሚ ጉዳዮችን አነጋጋሪ ፊፋም ይቅርታ የጠየቀባቸውን ጉዳዮች በዓለም ዋንጫው ላይ ተመልክተናል። ከዛም ማለፍ ሲል ሌሎችንም ጉዳዮች ከዓለም ዋንጫው ጋር በተያያዘ እናነሳለን። ዛሬም የሚጠበቁ ጨዋታዎች አሉ። ትናንት በርካታ አድማጮቻችን ግምቶቻችሁን ልካችሁልናል። ከዓለም ዋንጫው ጋር በተያያዘ በተለይ ብራዚልና የሞሮኮ ጨዋታ አነጋጋሪ መርሃ ግብር ነበር። ስለ ጨዋታው ጥቂት ነጥቦችን እናነሳለን። ከዛ ውጪ የዝውውር ጉዳዮች አዮብ ቦዲ ብራዚላዊው የሞሮኮ ተጫዋች እየተባለ ይገኛል። ምሽቱን ከአርሰናል ጋር ስሙ ሲያዝ ሰምተናል። አዳዲስ የወጡ ጉዳዮችም አሉ። የሊሉ ፕሬዝዳንት ያነሱት የአቋምም በተለይ ደግሞ የያዙትም አቋም በተጫዋቹ ሽያጭ ላይ አዲስ አነጋጋሪ ጉዳይ ነው ተመልክተናል። ማንቸስተር ዩናይትድ በብራድሊ ባርኮላ ዙሪያ እያጠነጠነ ይገኛል። ከዚህ በፊት በተደጋጋሚ ብለናል። ክለቦች በግራ መስመር አጥቂ ቦታ ላይ ተጫዋቾችን ይፈልጋሉ። የቼልሲ ችግር ነው፣ የአርሰናል ችግር ነው። ማንቸስተር ሲቲ ምናልባት የተሻለው ቡድን ነው በዚህ ረገድ። ከዛ ውጪ ግን ሊቨርፑልም ይፈልጋል፣ አርሰናልም በዚህ ቦታ ላይ የግራ መስመር አጥቂ ቦታ ላይ ተጫዋች ይፈልጋልና የግራ መስመር አጥቂ በእንግሊዝ ፕሪሚየር ሊግ ተፈላጊ ሆነዋልና ያንንም በተመለከተ ማንቸስተር ዩናይትድም ገበያው ላይ ከአርሰናል ጋር በብራድሊ ባርኮላ ዙሪያ ሊፎካከር ይችላል የሚል አዳዲስ ጉዳዮችን በተጫዋቹም በኩል የተሰሙ አዳዲስ መረጃዎች አሉ። የዋጋ ተመንም ወጥቶለታል። እሱንም እንነግራችኋለን። ክለቦች እስከ ስንት ሊከፍሉበት ይችላሉ? ለዚህ ተጫዋች ብዙ ክለቦች እየተጫሮቱበት ያለ ተጫዋች ነው። የዩናይትድ ሌላኛው ዜና ከባየር ሙኒክ አንድ ተከላካይ ለማስፈረም ጥያቄ አቅርበዋል ተብሏል። የማርከስ ራሽፈርድ ጉዳይ ከአዩብ ባዴ በተጨማሪ በአርሰናል ቤት የሚነሱ የዝውውር ሀሳቦች አሉ። የክሪስቶስ ዞሊስ ጉዳይ ክሪስቶስ ዞሊስ የግሪካዊ ተጫዋች ምን አዲስ ነገር አለ በተጫዋቹ ጉዳይ ላይ? ትናንትና በደንብ በስፋት ሲነሳ የነበረ ጉዳይ እንደሆነ ይታወቃል። ቸልሲ ቤት፣ ማንቸስተር ዩናይትድ ቤት የሚነሱ ሌሎች ጉዳዮች አሉ። በተለይ ከዩናይትድ ጋር በተያያዘ ማቴዎስ ፈርናንዴዝን አንዳንድ የተጠናከሩ ዘገባዎችን እነ ቤን ጃኮብስ ይዘው ወጥተዋል። በስፋት እንመለከተዋለን። አብራችሁን ብቻ እንድትቆዩ እንጠይቃለን። ሀሳብ አስተያየት መልእክቶቻችሁን እንቀበላለን። ዛሬ በዓለም ዋንጫ ላይ የሚጠበቁ ጨዋታዎች አሉ። ከነዚህ ጨዋታዎች ጋር በተያያዘ ግምቶቻችሁንም ላኩልን። በተለይ ደግሞ የጀርመንና የካራኳ ጨዋታ ምሽት ላይ ይደረጋል። ኔዘርላንድ ከጃፓን ከኩለ ሌሊት በኋላ ደግሞ 8 ሰዓትና 11 ሰዓት ላይ ኮት ዲቫር ከኤኳዶር፣ ስዊድን ከቱኒዚያ የሚያደርጓቸው ጨዋታዎች አሉ። የዓለም ዋንጫውን እኛ እዚህ ስቱዲዮ ባለንበት ሰዓት ላይ የቱርክና የአውስትራሊያ ጨዋታ እየተደረገ ይገኛል። አነጋጋሪ ሰዓት ይመስላል። ስለነዚህም ጨዋታዎች ግምቶቻችሁን ልትልኩልን ትችላላችሁ። አዳዲስ ጉዳዮችን እያነሳን ከእናንተ ጋር ቆይታ እናደርጋለን። አብራችሁ እንድትቆዩ ብቻ እንጠይቃለን። ይህንን ቪዲዮ ላይክ አድርጋችሁ ጀምሮ ሀሳብ አስተያየቶቻችሁን ጻፉልን። ትናንት የዓለም ዋንጫው አነጋጋሪ የነበረው ጨዋታ የብራዚል መርሃ ግብር ነው። ከዛ አስቀድሞ ግን ሌላ አነጋጋሪ ጨዋታ ነበረ። የ2022 የዓለም ዋንጫ አዘጋጅ ኳታር ከስዊዘርላንድ ጋር ያደረጉ ጨዋታ 1-1 በሆነ ውጤት ተጠናቋል። በተለይ ስዊዘርላንድ በኢምቦሎ አማካኝነት በተለይ የተጫዋች ወደዚህ ወደ አዘጋጁ ሀገር ሲሄድ በቪዛ ችግር ምክንያት በተለይ ዘግየት ብሎ ነበረ ከብሔራዊ ቡድኑ ጋር የተቀላቀለው። ምክንያቱም ደግሞ የቪዛ ፕሮሰሱ አላለቀለትም ነበረ። ኢምቦሎ ወደ ጨዋታው ደርሶ 17ኛው ደቂቃ ላይ በፍጹም ቅጣት ምት ግብ አስቆጥሯል። ነገር ግን የግብ ሲሰጥ ኳታሮች በተገቢ መንገድ መካሰስ የሚችሉበት ወይም ደግሞ መጠየቅ የሚችሉበት እድል ነበር። የቪዲዮ አሲስታንት ሬፈሪ እየሰራ አልነበረም እና በዛ አጋጣሚ ከጨዋታ ውጭ የሆነ ኳስ ነው ኦፍሳይድ የነበረ ኳስ ፍጹም ቅጣት ምት እየተሰጠባቸው፣ ነገር ግን የኋላ 94ኛው ደቂቃ ላይ በኳታር ብሔራዊ ቡድን በኩል ግብ አስቆጥረው ጨዋታው 1-1 በሆነ ውጤት ተጠናቋል። በደንብ ጣፋጭ የሚባል ነጥብ ነበረ። በተለይ ደግሞ ላልተቆጠረ ግብ ለኳታርም ጥሩ ውጤት ሆኖ መዘገብ ነበረ። የመጀመሪያው የፍጹም ቅጣት ምት ባይሰጥና በቪዲዮ አሲስታንት ሬፈሪ ዳኛው በደንብ ቢታገዙ የተሻለ ይሆን ነበረ። የብራዚልና የሞሮኮ ጨዋታ ሌላኛው ተጠባቂ መርሃ ግብር ነበረ። ቪኒ ጁኒየር እንዲሁም ደግሞ ሳይባሪ ግቦችን አስቆጥሯል። በዚህ ጨዋታ ላይ የብራዚል ብሔራዊ ቡድን እንደ ትክክለኛ የዓለም ዋንጫ ኮንቴንደር አልተጫወተም። አንዳንድ ተጫዋቾችም ጥያቄ ሲነሳባቸው ነበረና በትናንትናው ጨዋታ ላይ ራፊኒያና ቪኒ ጁኒየር በግራና በቀኝ መስመር አጥቂ ቦታ ላይ ኡጎር ቲያጎ የብሬንትፎርድ አጥቂ 9 ቁጥር ቦታ ላይ ከሉካስ ፓኬታ ፊት ተጫውቷል። ሁለቱ አማካዮች ካዘሜሮና ብሩኖ ፈርናንዴዝና እነዚህ እንዳጠቃላይ ስንመለከታቸው በተለይ ፓኬታን ካዘሜሮን ብሩኖ ጉማሬዥን ለተመለከተ ቡድኑ በጣም ፊዚካል ቡድን እንደነበረ የብራዚልን ያንን በጣም የሚገርም
አይነት ቡድን በአመት አመት እየተመለከተን አይደለምና ትናንትናም ጉልበት ያበዛ ሌላ አንድ የአውሮፓ ብሔራዊ ቡድን ይመስል ነበር እንጂ የብራዚል ብሔራዊ ቡድን አይመስልም ነበር። ከዛ ውጪ በአርሰናል የሚፈለገው ወደ በኋላ ላይ በስፋት እናነሳዋለን ለሞሮኮ ብሔራዊ ቡድን የሚጫወት ብራዚላዊ ተብሏል። ትናንትና ባሳየው ብቃት የዓለም ዋንጫ ላይ አንዳንድ ተጫዋቾች ዋጋቸው በጣም ይንራል። እንደዚህ አይነት የቶርናመንት ውድድሮች ላይ ከተጫዋቾች ብቃት ጋር በተያዘ ይህ በስፋት የሚነሳ ጉዳይ ነው። ተጫዋቹን በተመለከተ የሚገርም ብቃትን አሳይቷል። ሙሉ 90 ደቂቃ ሙሉውን ጨዋታ ተጫውቷል። ሞሮኮ አስቀድማ በኢስማኤል ሳይባሪ ግብ አስቆጥራ ትመራ ነበረ። ቪኒ ጁኒየር 32ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው ባቻነት አጠናቀዋል። ሁለቱ ቡድኖች በዚሁ ምድብ ስኮትላንድና ኤቲ ያደረጉት ጨዋታ በስኮትላንድ ብሔራዊ ቡድን 1-0 አሸናፊነት ጆን መኬን 29ኛው ደቂቃ ላይ ግብ አስቆጥሯል። ጨዋታውም 1-0 በሆነ ውጤት ተጠናቋል። የስኮትላንድ ብሔራዊ ቡድን ከ1998ቱ የዓለም ዋንጫ በኋላ ወይም ከ28 ዓመታት በኋላ ወደ ዓለም ዋንጫው የተመለሰበት ከ28 ዓመታት በኋላ የተቆጠረ ግብ ሆኖ ተመዝግቧል። 3 ነጥብም በመያዝ ምድቡን ስኮትላንድ እየመራች ትገኛለች። እንዲሁ ሌሎችም ጨዋታዎች አሉ። ዛሬ ጀርመን ከኳራኳ እንዲሁም ኔዘርላንድ ከጃፓን፣ ኮትዲቯር ከኤኳዶር፣ ስዊድን ከቱኒዚያ ጨዋታቸውን ያደርጋሉ። በተለይ ምሽት 2 ሰዓት የጀርመን ጨዋታ፣ የኔዘርላንድ ጨዋታ ምሽት 5 ሰዓት ላይ ይደረጋል። ኮትዲቯር ከኤኳዶር የሚያደርጉ ጨዋታ እኩለ ሌሊት 8 ሰዓት ላይ እንዲሁም ስዊድንና ቱኒዚያ የሚያደርጉት ጨዋታ ደግሞ ለንጋት 11 ሰዓት ላይ የሚደረግ ጨዋታ ነው። እነዚህ ጨዋታዎች ግምቶቻችሁን ላኩልን። ትናንትና የብራዚልን ጨዋታ አብዛኞቻችሁ ግምቶቻችሁን ልካችሁልናል። ወደ በኋላ ላይ መለስ ብዬ አነሷለሁ። እነዚህ በዝርዝር የጨዋታዎቹን በተመለከተ የሚነሱ ናቸው። ትናንት አነጋጋሪ ከነበሩ ክስተቶች መካከል ከብራዚል ብሔራዊ ቡድንም ጨዋታ ጋር በተያዘ አንደኛው የቢቢሲ ኮሜንተሪ ሀክ ተደርጎ ነበርና ላይቭ ኦን ኤር እያሉ አየር ላይ ጨዋታውን እያሰራጩ የጨዋታው ኮሜንታተሮች ድምጻቸው ጠፍቶ በሌሎች ድምጾች ተተክቶ ነበር። በጣም አነጋጋሪ አጋጣሚ ነበር። ትናንት የቫርም ጉዳይ በጣም ሲያነጋግር ነበር። ከዓለም ዋንጫው ጋር የተያዙ ጉዳዮችን ላንሳ። ቪኒ ጁኒየር ግን ትናንትና የጨዋታው ኮከብ ተብሎ ተመርጧል። በዚሁ የሚቀጥል ከሆነ እስቲ እንመለከታለን። በተለይ ደግሞ እንደ ትልቅ መደራደሪያ ይጠቀምበታል ይህንን የዓለም ዋንጫ ተብሎ ከሪያል ማድሪድ ጋር ወደ ሌሎች ክለቦችም የሚሄድ ከሆነ ምን ማበርከት እንደሚችል ለቡድኖች ማሳየት ይፈልጋል በዓለም ዋንጫው ላይ የተባለ አሴስ ሲሰጥ ነበረ። ከጋና መንግስት ጋር በተያዘ ትናንትና አንስተናል። ቶማስ ፓርቴ ወደ ካናዳ እንዳይገባ በፌዴራል ኮርት እንግዲህ ጥያቄ አቅርቧል። የጋና መንግስት ለካናዳ ፌዴራል ኮርት በተለይ ህጋዊ ሂደቶችን እየተከተለ እንዳለ የሚያሳዩ ዘገባዎች አሉ። በተለይ ቶማስ ፓርቴ ወደ ካናዳ እንዳይገባ ተከልክሏል፣ ቪዛ ተከልክሏል። ምክንያቱም ደግሞ ትናንት አንስተናል። በዚህ በሬፕ እንዲሁም ደግሞ ጾታዊ ትንኮሳ ጥቃትን በማድረስ ክስ ቀርቦበት በእንግሊዝ የክስ ሂደቱን እየተከታተለ ይገኛል። ያ ማለት ደግሞ ተጫዋቹ ክሪሚናል የሆነ የወንጀል የክስ ሂደት አለበት እንጂ ወንጀለኛ አልተባለም። ስለዚህ ሪዛልቱ ውጤቱ ሳይታወቅ ገና በህግ ሂደት ላይ ባለ ነገር ላይ እንደዚህ አይነት እርምጃ መውሰድ በተጫዋቹ ላይ ተገቢ አይደለም ብሎ የጋና መንግስት ለካናዳ መንግስት ቅሬታውን አቅርቧል። በጣም አጠያቂ ነገሮች እየተነሳበት ያለ ጉዳይ ነው። ትናንት የእንግሊዝ ብሔራዊ ቡድን አስገራሚ ጉዳይ ሳነሳላችሁ ነበረ። እንግሊዝ ወደ ካንሳስ ሲቲ በደረሱበት ጊዜ ከመኪናቸው ውስጥ በጣም ብዙ የተጫዋቾች ትጥቆች፣ ጫማዎች፣ የአሰልጣኞች ታክቲካል ነገሮችን የሚያሳዩባቸው ቦርዶች፣ ሌሎችም ቁሳቁሶች ተዘርፈው ነበር። እንዲሁ ትናንት የሰማነው የሃሪኬን ጫማ ጠፋ ተብሎ ነበረ፣ ታኬታ መጫወቻ። ነገር ግን ፖሊስ ያንን ሲከታተል ነበረ። በዛው በተገኙበት ጨዋታቸውን የመጀመሪያ ጨዋታቸውን ከማድረጋቸው በፊት ፖሊስ ክትትል አድርጎ እቃዎቹ በሙሉ እንደተመለሱና ምንድነው የተፈጠረው ሲባል ተጫዋቾቹ ከመኪናው ወርደዋል። ከዛ በተጨማሪ ይህንን ቁሳቁሶችን የያዘ መኪና ለብቻ ነበር ያለውና የመኪናን ትተው እነሱ በተለይ ነገሮችን ለማመቻቸት ወደ ሆቴል በሚገቡበት ሰዓት ላይ የዚህ የቡድን መሪዎች መካከል የተፈጠረ ስህተት ነው በማል ብዙ ቁሳቁሶችም እንደጠፉ ተመልክተናል። የጀርመን ብሔራዊ ቡድን ዛሬ ጨዋታውን ያደርጋል። ከብሔራዊ ቡድኑ ጋር በተያዘ በተለይ ደግሞ ከኤኳዶር ጋር በቀጣይ የሚያደርገው ጨዋታ አለና ከኤኳዶር ብሔራዊ ቡድን ጋር የሚያደርገው ጨዋታ በሜት ላይፍ ስቴዲየም የሚደረግ ጨዋታ ነውና ከማናተን ወደ ሜት ላይፍ ከዚህ በፊት የነበረው የባቡር ትኬት $13 ነበረ ወይም ከዛ በታች። ነገር ግን አሁን $150 በላይ ሆኗልና በጣም ብዙ ጥፍ የጨመረ ከ10-15 በመቶ በላይ ጭማሪ አሳይቷልና $13 ወደ $150 እና ያ ማለት ለጀርመን ደጋፊዎች ወደ 600 ያክል
ተጓዥ ደጋፊዎች አሉና ለነዚህ ደጋፊዎች የጀርመን ብሔራዊ ቡድን ተጫዋቾች የጉዞ ትኬቶችን እንደገዙና ወጪያቸውን እንደሸፈኑ የሚያሳዩ ዘገባዎችን ተመልክተናል። ዓለም ዋንጫው ላይ ብዙ ሰዓት ወሰድን። በርከት ያሉ ጉዳዮችን ለየት ያሉ ነገሮችንም ለማንሳት ሞክረናል። ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑልን የተመለከቱ በጣም ዝርዝር ጉዳዮችን አሁንም እያነሳን እንቆያለን። ከማንቸስተር ዩናይትድ ጋር በተያያዘ ማቲያስ ፈርናንዴዝ ጉዳይን በተመለከተ ቤን ጃኮብስ ዝውውሮች ላይ በቅርብ ጊዜያት ላይ በጣም ታማኝ እየሆነ የመጣ ጋዜጠኛ ነውና ያነሳቸው ጉዳዮች አሉ። በተለይ ማንቸስተር ዩናይትድ ለዌስትሃም ኦፕኒንግ ባይድ ወይም ደግሞ የመጀመሪያ ጥያቄ አቅርበዋል። ከዛ ውጪ ማንቸስተር ዩናይትድ እየሰራ ያለው ከዌስትሃም ጋር በጣም ሰፊ ድርድር ይዟል። አንደኛው ሪስትራክቸር ለማድረግ የክፍያ ሂደቱን ወይም ደግሞ የክፍያ ዋጋው በጣም እንዲቀንስ ያለበለዛ ደግሞ ያከፋፈል ሂደቱ 80 ሚሊዮን ፓውንድ ዌስትሃም ቢጠይቅም ለምሳሌ ማንቸስተር ዩናይትድ የመጀመሪያ መነሻ ክፍያ ከፍሎ ከዛ በኋላ ተጫዋቹ የሚሳካለት ማንቸስተር ዩናይትድ ፕሪሚየር ሊግ፣ ቻምፒየንስ ሊግ የሚበላ ከሆነ የተጫዋቹንም የጨዋታ ቁጥሮች እያየ የሚከፍላቸው መጠኖች ከፍ እንዲሉ ለምሳሌ ባለፈው ማንቸስተር ሲቲ ለኤሌት አንደርሰን 106 ሚሊዮን ፓውንድ መነሻ ክፍያ ነገር ግን አጠቃላይ ክፍያው እስከ 115 ሚሊዮን ፓውንድ ድረስ ተጨማሪ ክፍያን ለመክፈል በተጫዋቹ ስኬት በአዶንስ የሚከፈሉ ክፍያዎችን ለመስራት እቅዶችን ይዞ ሲንቀሳቀስ ነበረ። ጄሰን ዊሎክስ በዚህ ዝውውር ላይ ትልቅ እጃቸውን ያሳርፋሉ ተብሎ ይጠበቃል። የማንቸስተር ዩናይትድ ዋነኛ ሰው ናቸው። ተጫዋቹ ማቲያስ ፈርናንዴዝ ወደ ሳውዛምተን በሚፈርምበት ወቅት ላይ የሳቸው ሚና ትልቅ ነበር። ሳቸው ነበር ወደ ሳውዛምተን ያመጡት። ከዛ በኋላ በአንድ ዓመት በፊት ነበረ ወደ ዌስትሃም የተዘዋወረው። በ10 ወራት ልዩነት ዋጋው ከጥፍ በላይ ጨምሯል። 38 ሚሊዮን ፓውንድ አካባቢ ነበር የተከፈለበት። አሁን 80 ሚሊዮን ፓውንድ እየተጠቀሰ እየተጠራለት ያለ ተጫዋች ነውና ሪያል ማድሪድ የመጀመሪያ ጥያቄ አቅርበዋል። ጥያቄ ወይም እንደ ማንቸስተር ዩናይትድ ይህንን ያክል እንክፈል ሳይሆን ጥያቄው ተጫዋቹ አቬለብል ነው ወይ ይሸጣል የሚለውን ከዌስትሃም ጋር ከተጫዋቹ ወኪሎች ጋር መነጋገር ጀምሯል። አርሰናልና ፓሪስ ሰን ጀርመን ከተጫዋቹ ድርድር ውጪ አይደሉምና በተለይ ዩናይትድ ፈጥኖ ዝውውሩ ማጠናቀቅ ይፈልጋል። የኤሊዮት አንደርሰን ዝውውር በጣም ጠባብ እድል አለው ማንቸስተር ዩናይትድ። ነገር ግን ማንቸስተር ዩናይትድ እንደ መርህ የያዛቸው ጉዳዮች አሉ። አሁን ተጫዋቾች ወደ ክለቡ መምጣት የማይፈልጉ ከሆነ ዝውውሩ ላይ ላለመግባት ከዛ በተጨማሪም ወደ ክለቡ መምጣታቸው ብቻ አይደለም ዋጋቸው በጣም ከፍ ካለ ማንቸስተር ዩናይትድ ሌሎች አነስ ያሉ ተጫዋቾችን ወይም በዚህ በገበያ ዋጋቸው ዝቅ ያለ የቀነሰ ተጫዋቾችን ለመፈለግ ወደ ገበያ እንደሚወጣ የተረጋገጠ ጉዳይ ነውና የተጫዋች የፕሪሚየር ሊግ ኤክስፒሪየንስ ያለው ወጣት ተጫዋች ነው። ገና አንድ አመቱ ላይ ይገኛል። ወደ ማንቸስተር ዩናይትድ ከየትኛውም ክለብ በላይ መቀላቀል ይፈልጋል የሚሉ ዘገባዎች አሉ። ብሩኖ ፈርናንዴዝ ደግሞ በተጫዋቹ ጉዳይ ላይ በተለይ ለማንቸስተር ዩናይትድ ሰዎች ሪከመንድ አድርጓቸዋል። የተጫዋች ይፈርም ጥሩ ነው ብሎ በፖርቹጋል ብሔራዊ ቡድን ከተመለከተው በኋላ ተመሳሳይ አስተያየት ሲሰጥ ነበርና ለሚቀጥሉት 10 ዓመታት ማንቸስተር ዩናይትድን ያገለግላል ተብሎ ፖቴንሻሊ የሚነሳለት ተጫዋች ነው። ለሁሉም እነዚህ ዝርዝር ጉዳዮች ናቸው። ከአርሰናል ጋር በተያያዘ የአዩብ ቡዋዴ ጉዳይ በጣም በትልቅ ደረጃ እየተነሳ ይገኛል። ሁለት ጉዳዮችን በዋነኝነት እናነሳለን። ሌሎች ተጨማሪ ሀሳቦችም ይነሳሉ። አርሰናልን በተመለከተና እንደ ሪፖርቶች ከሆነ ስካይ ስፖርት በጣም ጥሩ ዘገባ ይዞ ወጥቷል። አርሰናል ደጋፊዎች ልብን የሚያሞቅ ዜና ይመስላል። አዩብ ቡዋዴን ለማስፈረም አርሰናል የተሻለ አድቫንስድ ደረጃ ላይ ይገኛል የሚሉ እና ለብዙ ወራት ድርድሮች ነበሩ። እኛም በዚሁ ቻናላችን ላይ በቤስት ስፖርት ኢትዮጵያ ቻናል ላይ በተደጋጋሚ አንስተናል። አዩብ ቡዋዴ በጣም በጥሩ መንገድ የሚፈለግ የሚጠበቅ ተጫዋች ነው በአርሰናል በኩል። ትናንትና ደግሞ ለሞናኮ ብሔራዊ ቡድን የሚጫወት ብራዚላዊ ተብሎ ሲያደናንቁት ተመልክተናል። የሊሉ ፕሬዝዳንት ኦሊቨር ሌቴንግ በተለይ ከአርሰናል ጋር ጥሩ ግንኙነት አላቸው ይባላል። በዚህም መሰረት ደግሞ ተጫዋቹን ለመደራደርም ፈቃደኛ ናቸው። እስከ 70 ሚሊዮን ዩሮ ድረስ ለተጫዋቹ ይፈልጋሉ። ነገር ግን አርሰናል ከዛም አነስ ባለ ክፍያ ቢያንስ 60 ሚሊዮን ፓውንድ ሊል እየጠየቀ ይገኛል። 50 ሚሊዮን ፓውንድ አካባቢ የተጫዋቹ ዋጋ ነው ተብሎ ይጠበቃል። የፈረንሳይ ብሔራዊ ቡድንን ትቶ ነው እንግዲህ በዚህ የተገኘውና ጣሊያናዊ ጋዜጠኛ የጣሊያኑ ሪፖርተር ሳቻ ይዞት የወጣው ዘገባ በአርሰናልና በተጫዋቹ በኩል ከወራት ድርድር በኋላ አሁንም የተጠናከረ ግንኙነት እንዳለ የሚያሳዩ በወኪሉም በኩል እየተነገሩ ያሉ ጉዳዮች አሉ። እነዚህ በስፋት የሚነሱ ናቸው። ባየር ሙኒክን በተመለከተ ሁለት ጉዳዮችን ላንሳ። አንደኛው የዚህ የማርከስ ራሽፈርድ ጉዳይ ነው። ማርከስ ራሽፈርድን ባየር ሙኒክ ለማስፈረም ትክክለኛ ጥያቄ ፍላጎት እንዳለው የሚያሳዩ ዘገባዎችን ተመልክተናል። እንደ ቲም ቶክ
ቶክ ዘገባ ከሆነ የባቫሪያኑ ክለብ በ5 ሚሊዮን ዩሮ ተጫዋቹን ለማስፈረም ፍላጎት አለው። 28 ዓመቱን እያጠናቀቀ ይገኛል። ማርከስ ራሽፎርድ ወደ 29 ዓመቱ እየሄደ ይገኛል። ከባርሰሎና ጋር መለያየቱ የተረጋገጠ ጉዳይ ሆኖ ትናንትናም በስፋት አንስተናልና ማንቸስተር ዩናይትድ ምናልባት 30 ሚሊዮን ዩሮ ሊጠይቅበት የሚችል ባየር ሙኒክ ደግሞ ተጫዋቹ ማሳመን የሚችል ከሆነ በተለይ ቀጥታ ተሰላፊነት ላይኖር ይችላል። ጥሩ ተፎካካሪዎች አሉበት። ሉዊስ ዲያዝ፣ ማይክል ኦሊሴ በግራና በቀኝ የባየርን ቁልፍ ሰዎች ናቸው። ከመቶ በላይ ግቦችን በጋራ ያስቆጠሩ ተጫዋቾች ናቸው ከሃሪኬን ጋርና እነዚህ ተጫዋቾች ባሉበት ቡድን ውስጥ ተጫዋቹ ለመሄድ ፍላጎት ያሳያል ወይ የሚለው በጣም በጣም ጥሩ የሆነ አይነት ድርድር ማድረግ ያለበት ይመስላል። ከሊቨርፑል ጋር በተያዘ ሪዮ እንጎማ በባየርን ሲፈለግበት እንደነበረ ይታወቃልና በባየርን ሰዎች በኩል አንዳንድ የባየርን ኢንሳይደሮች ውስጥ አቂ ምንጮች ሪዮ እንጎማ ወኪሎቹ ለባየርን ትልልቅ ምልክቶችን ሰጥቶ ነበርና ያ ሲግናሎች ደግሞ ባየርን ደፍሮ ወደ ዝውውሩ እንዲገባ አድርጎት ነበር። ወደ በኋላ ላይ ግን ሊቨርፑል ጭራሽ የሚታሰብ አይደለም። ተጫዋቹም ደግሞ ወደ ባየርን የመሄዱን ሀሳብ እንደተው የሚያሳዩ ዘገባዎች አሉ። አንደኛ ተጫዋቹ ወደ ባየርን መምጣት ፈልጋለው የሚል ሀሳብ ነበረው። ከዛ በተጨማሪም ከሊቨርፑል ጋርም እንዲደራደር ነግሯቸው ነበር የሚሉ ሀሳቦችን ተመልክተናል። የጀርሚ ሞንጋ ጉዳይ ይነሳል ከአርሰናል ጋር በተያዘ ይህ ተጫዋች ጉዳዩ ከምን ደረሰ? በጣም አነጋጋሪ ዝውውር ሆኗል። ጁላይ ላይ 17 ዓመቱን ይይዛል። በጁላይ ወር ላይ ሐምሌ ወር ላይ በሚይዘው 17 ዓመት ላይ ደግሞ የመጀመሪያ ፕሮፌሽናል ኮንትራክቱን ለአርሰናል ወይስ ለሌስተር ይፈርማል የሚለው ትልቁ ጉዳይ ነው። አርሰናል በ10 ሚሊዮን ፓውንድ ተጫዋቹን ለማስፈረም ፍላጎት አለው። ራያን ታይለር የተባለው ጋዜጠኛ ይዞት በወጣው ዘገባ መሰረት ያለቀ ጉዳይ ነው። የዝውውር አርሰናል ዘገነርስ የተጫዋቹ ፌቨራይት መዳረሻ ናቸው። ተጫዋቹም ወደ አርሰናል ነው መሄድ የሚፈልገው። ስለዚህ ኒውካስል ዩናይትድ ሌሎች የጀርመን ክለቦችም ፍላጎት ነበራቸው። ነገር ግን አርሰናል ምንም የሚያስፈራው ነገር የለም የሚል ዘገባን ተመልክተናል። ከአርሰናል ጋር በተያዘ ሌላኛው ጉዳይ በጣም የዚህ የዘታይምስ ዘገባ ብዙ አነጋጋሪ ሆኗል። በተለይ ሊያንድሮ ትሮሳርድ እንዲሁም ጋብሪኤል ማርቲኔሊ ሁለቱም ሊለቁ ይችላሉ ከአርሰናል። ለዛ ነው አንዳንድ ዝውውሮች ላይ በደንብ በስፋት እየሰራ ያለው የሚሉ ዘገባዎችን ዘታይምስ ይዞ ወጥቷል። ከነዚህ ዝውውሮች መካከል ግሪካዊው ተጫዋች ክሪስቶስ ዞሌስ በተመለከተ አርሰናል ፍላጎት ያሳየው ሞርጋን ሮጀርስንም ለማምጣት ጥረት እያደረገ የሚገኘው ወይም ብራድሊ ባርኮላን በትክክልም የተጫዋቹን ፍላጎት በተለይ እነዚህ ሁለት ተጫዋቾች ሊሸጥ የሚችልበት እድል ስላለ ነውና በአማራጭነት ደግሞ የሪያል ሶሴዳዱ አንድሪያ ባራኔቲያን ለማስፈረም ፍላጎት አለው። 70 ሚሊዮን ዩሮ የውል ማፍረሻ ነው። ነገር ግን አርሰናል ያንን ክፍያ ይከፍላል ተብሎ አይጠበቅም። ከብራድሊ ባርኮላ ጋር በተያዘ ማንቸስተር ዩናይትድም በተጫዋቹ ላይ ፍላጎት አለውና የተጫዋቹ ተመን ደግሞ 60 ሚሊዮን ፓውንድ ነው እየተባለ ይገኛል። በቀጣይ ጊዜያት ላይ የሚነሱ ጉዳዮች ይኖራሉ። ማንቸስተር ዩናይትድ፣ ሊቨርፑል፣ አርሰናል በግራ መስመር አጥቂ ቦታ ላይ የፕሪሚየር ሊጉ ክለቦች ክፍተቶች አሉባቸው። ቼልሲም ግራ መስመር ቦታ ላይ ጄሚ ጊተንስ እንዲሁም ደግሞ የዚህ የአሊያንድሮ ጋርናቾ ዝውውሮች በደንብ እየሰራ አይደለም። በለዛም ይመስላል ተጫዋቾችን እየፈለገ የሚገኘው። ከቼልሲ ጋርም በተያዘ በግራ መስመር ቦታ ላይ ተጫዋች ይፈልጋል ሊቨርፑል፣ ማንቸስተር ዩናይትድ፣ አርሰናል የግራ መስመር አጥቂ ክፍተቶች አሉባቸውና ያንን በደንብ እየተመለከተን እንገኛለን። ቼልሲው ላይ ቤት አንዱ ለጉዳዮችን ላንሳ። ማርክ ኩኩሪያ አንድ ነገር ስለ ቻቪ አሎንሶ ፕሮጀክት የቀድሞ ተጫዋቾችን ከቻቪ ጋር የሰሩ ግሪማልዶ፣ ቦሪያን የመሰሉ ተጫዋቾችን ጠይቄ ነበርና ስለሱ በጣም በጥሩ ነገሮችን የነገሩኝና በጣም የሚገርም ቡድን ከቼልሲ እንጠብቃለን ብሏል። የተጫዋቹ መቆየት ግን እርግጠኛ አይደለም። ነገር ግን እንደ ፒአር ስራ የሰራ ይመስላልና በጣም አነጋጋሪ አስተያየት ሰጥቷል። ማርክ ኩኩሪያን በተመለከተ ጄሚ ጊተንስ በተመለከተ ቼልሲ የከሰረበት ዝውውር ነው እየተባለ ይገኛል። የቢልድ ዘገባ እንደሚያሳየው ከሆነ ቦሩሲያ ዶርትመንድ ከመልቀቁ በፊት ባየርኖች ተጫዋቹን ለማስፈረም ታስታውሱ እንደሆነ ቼልሲና ባየርን ነበር ሲፎካከሩ የነበረውና ጄሚ ጊተንስን ቼልሲ ያስፈረመው። ቼልሲ ግን ባየርንን በልጦ ሳይሆን ባየርን የተጫዋቹን ዝውውር ለማጠናቀቅ እንደዚህ ትናንትና ስናነሳው የነበረ ጉዳይ አለ። ባክግራውንድ ቼክ ይደረጋል። ባክግራውንድ ቼክ ሲደረግ ኒኮ ኮቫች የቀድሞ የባየርን አሰልጣኝ ዶርትመንድን ያሰለጥኑ ነበርና እንዴት ነው የተጫዋች ሲባል በባየርን ስኬታማ ለመሆን ፕሮፌሽናል አይደለም፣ በጣም በበቂ ደረጃ ፕሮፌሽናሊ የሚጫወት ተጫዋች አይደለምና ለባየርን ይመጥናል፣ ይሳካለታል ብዬ በባየርን አላስብም ብለው ነገሯቸው። ነገር ግን ባየርን ወዲያው ፊቱን አዙሮ ሉዊስ ዲያዝን ነበር ያስፈረመው። ቼልሲ ደግሞ የከሰረበት ዝውውር ተብሎ መናገር ይችላል። በተለይ በጉዳት ብዙ እንዳላገለገለ መናገር ይቻላል።
የአሰልጣኞችን ቅጥር ላንሳላችሁ። ሮበርቶ ማንቺኒ ወደ ጣሊያን ብሔራዊ ቡድን ሊመጡ የሚችሉበት እድል በጣም ሰፍቷል። ከያያ ቱሬ ጋር በተያያዘ መጀመሪያ አሰልጣኝነት ኃላፊነቱን ወደ ስሎቫኪያ አቅንቶ ስሎቫን ብራቲስላቭን ለማሰልጠን ተስማምቷል። የቀድሞ የማንቸስተር ሲቲና የባርሰሎና አማካኝ። ከዛ ውጪ የማንቸስተር ዩናይትድ የቀድሞ አሰልጣኝ ሩበን አሞሪም የ41 ዓመቱ አሰልጣኝ ወደ ኤሲ ሚላን ኃላፊነት እንደሚመጡ እየተጠበቀ ይገኛል። በተለይ ኤሲ ሚላን አስቀድሞ ለመቅጠር ያሰበው የአንዶኒ ኢራዮላን ነበረ ከቦርመዝ ጋር ሲለያዩ፣ ወዲያው ግን ሊቨርፑል ሲቀጥራቸው ኤሲ ሚላን ቶሎ ፈጥኖ ባለመወሰኑ የዘገየ በዝውውር ነውና አሁን አንዶኒ ኢራዮላን ማግኘት ያልቻለው ኤሲ ሚላን ሩበን አሞሪምን ለማስፈረም ፍላጎት እያሳየ እንዳለ የሚያሳዩ ዘገባዎች አሉ። ከዩናይትድ ጋር በተያያዘ የኪም ጉዳይ ይነሳል። ከባየር ሙኒክ ኪምን ለማስፈረም በጣም አነስ ባለ ክፍያ ሊያገኘው ይችላል እየተባለ ይገኛልና የተጫዋች ጥሩ ቆይታ በማንቸስተር ዩናይትድ ይኖረዋል የሚለው በተለይ ጥሩ ፊዚካሊቲ ያለው ለባየርን በሁሉም ውድድሮች ላይ 37 ጨዋታዎችን አከናውኗል። በተጠናቀቀው የውድድር ዘመን 2023 ላይ ነበረ ከናፖሊ በደንብ ከስኬታማ ዓመታት በኋላ ወደ ባየር ሙኒክ ያመራው። ዩቬንቱስም በተጫዋቹ ላይ ፍላጎት አለው ወደ ጣሊያን ሴሪያ ተጫዋቹን ለማምጣት። ዳርዊን ኑኔዝን በተመለከተ ደግሞ በሊቨርፑል ዳግም እየተፈለገ ይገኛል ሲባል ነበር። አሁን ግን ከሊቨርፑልም በተጨማሪ በተለይ የባርሰሎና የመጀመሪያ መዳረሻ ሊሆን ይችላል የሚሉ ዘገባዎችን ተመልክተናል። ትናንትና የእናንተ ግምቶች በስፋት መጥተውልናል። በተለይ ደግሞ ከጨዋታዎች ጋር በተያዘ የብራዚል ብሔራዊ ቡድን ግምቶቻችሁን አስቀምጣችሁልናል። ሌሎችም የሚነሱ ሀሳቦች አሉ። በተለይ የብራዚል ብሔራዊ ቡድን አቤል 2-1 በሆነ ውጤት ሞሮኮን ታሸንፋለች የኔ ግምት ነው ብሎ ነበር። በትክክል አላገኘም። ሰላም እንዴት ናችሁ ብሎናል አቡሽ ገዛኝ። ብራዚል 3-1 ሞሮኮን ታሸንፋለች፣ ለብራዚል መልካም እድል የሚል ሀሳቡን አስቀምጦልን ነበረ። እስከ ኳታር ዶሃ ለምታደርሱ መረጃ ከልብ እናመሰግናለን። አርሰናል እንደኔ በመጀመሪያ ሞርጋን ሮጀርስን ቢያስፈርም ጥሩ ነው። ካናዳና ሰርቢያ ያደረጉ ጨዋታ በጣም አሪፍ ነበር። የካናዳ ጨዋታ ልክ እንደ ኮሪያ ፍጥነት፣ ትጋት፣ አልሸነፍ ባይነት የታየበት ነበረ። ብራዚል ሞሮኮን 2-1 የምታሸንፍ ይመስለኛል ብሎ ነበረ። ነገር ግን 1-1 የተጠናቀቀ ጨዋታ ነው። ሰላም ቤስቶች እንዴት ናችሁ? ቤስት ስፖርት ዓለም ዋንጫ ላይ ከፍተኛ ግምት ለገመቱ የማሊያ ሽልማቶችን ብታዘጋጁ ጥሩ ይመስለኛል ብሏል። እሺ እናዘጋጃለን። በቀጣይ በተለይ ትክክል ጥቂት ጨዋታዎችን እናስቀምጥና ለገመቱ አድማጮች ለመሸለም ሞክራለን። በቀጣይ እናሳውቃለን። ሜሮን ብራዚል 2-1 የሚል ግምቷን አስቀምጣ ነበረ። ሳይፈዲን 2-2 በሆነ ውጤት ይጠናቀቃል ብሎ ግምቱን አስቀምጦ ነበር። ልጃኔ ብራዚል 2-1 ሞሮኮን ታሸንፋለች ብሎ ከደቡብ አፍሪካ ግምቱን ልኮልን ነበር። መቻል ካረር ሞሮኮ 2 ብራዚል 1 ሞሮኮ ታሸንፋለች የሚል ግምቱን አስቀምጦ ነበረ። ነገር ግን አልተሳካም። ሰላም ምርጦች እንዴት ናችሁ? ደግሜ ተናግሬያለሁ ደጋግሜ። አርሰናል ከሮጀርስ ውጪ ብዙ ገንዘብ አውጥቶ ማስፈረም አይፈልግም ብሏል። በትክክል ሮጀርስን እንኳን በትልቅ ገንዘብ ካስፈረመ ሌሎች ወጣት ተጫዋቾችን ቢያመጣ በአርሰናል ስኳድ ውስጥ በጣም የሚያጠያይቅ ዝውውር ሆነ ተብሎ የሚነሳ አይደለምና ያ ሊጠበቅ ይችላል። አየነው ሙላለም የላከልን መልእክት ነው። ቾምቤ በፈለጉት ዋጋ ሲቲ ይውሰዳቸው። ማርኮ ኩኩሪያንም እንዲሁም ደግሞ ማለጎስ ሆንም ከጉዳታቸው አመዝኗል ከጥቅማቸው የሚል ሀሳቡን ልኮልናል። ገሬ ዘለቀ እንደምን አደራችሁ ቤተሰቦች ብሏል። እናመሰግናለን። ክሪስቶስ ዞሎስን እንዲሁም ደግሞ ሌሎችንም ጉዳዮች አንስቶልናል። ሰላም ሰው ማስተካከያ እናደርጋለን። ከልብ እናመሰግናለን። ቸርነት አብርሃ ዲዮ ጻፈልን መልእክት አለ 2-2 ይጠናቀቃል ብሎ የብራዚልን ጨዋታ ሙሳ አሪፍ አቀራረብ ነው በርቱ ብሎናል። እናመሰግናለን። ሰላም ቤስቶች ከበሩልኝ እንዳለ ከደብረ ዘይት ነኝ። የኔ ዩናይትድ አጥቂ ግድ መምጣት አለበት። አርሰናል ሮጀርስን ካገኘ የሚገርም ቡድን ይሆናል። አሜሪካ ማሸነፏ ለእኔ ብዙ ባይመቸኝም የፖቸቲኖ አድናቂ ስለሆንኩ ግን አልደበረኝም። በሚቀጥለው ዓመት ማንቸስተር ዩናይትድን ከጠበቀችሁት በላይ ያስደምማችኋል። መልካም ሰናይ ቀን ብሎናል። ከልብ እናመሰግናለን ሁላችሁንም ስለጻፋችሁልን መልእክት። አዳዲስ ጉዳዮችን ይዘን እንመለሳለን በሌሎች መሰናዶዎቻችን። የዛሬን እዚህ ላይ ያበቃን። ጤና ይስጥልን ብለናል። ጤና ይስጥልን።